ማሚ ምንም እንዳትለኝ። ቆይ አንዴ ላስረዳሽ። ምኑን ነው የምታስረዳኝ? ምኑን? እኔ ለእናትነት ብቁ አይደለሁም ለእናንተ? አይደለም ማሚ ላስረዳሽ። ቆይ አንዴ። ምንም እንድታስረዳኝ አልፈልግም። ከድል ጋር መታችሁ አናዘዛችሁኝ አይደል? አይደለም ማሚ። ምንድን ነው አይደለም? እንደዛ ብላችሁ አልጠይቃችሁኝም? ጠይቀሽኛል እኮ ግን ማሚ። እባክህ ተወኝ። አንቺ ከማሚ ጋር ጣላሽኝ ማለት ነው? ከዚህ በኋላ እንደዚህ አይነት ስህተት መሳሳት እንደሌለብሽ አሁን አስተምርሻለሁ። እንዳትነካኝ። አሁንም አፍሽን ዝጊ። ምን ልታመጣ? በቃ እናንተ ልጆች ልታሳብዱኝ ነው? ብታብጂ ምን አገባው? ሌላኛውን እናቱን እየፈለገ ነው። አንቺ እንከፍ ምኗ ላይም ስለማደርሽባት ቀንተሽባት ነው። ይኸውልሽ ማሚ ባትኖር ግን እዚህ ጠፍጠፌ ነበር የምለቅሽ። አንቺ ክፉ ደግ መስለሽ ሴትዮዋ ላይ ነገሩን ጠመጠምሽባት አይደል? ይኸውልሽ እና ያሉበት ታውቂ ይበቃኛል። ከቻልሽ እንዴ ምናሽ ቢላል እድል እኔ ላንቺ ክፉ ነኝ? እንዴት ከጀርባዬ ተወጊኛለሽ? አትመልሽላት። እኔ ስታይኝ ለእናትነት አልበቃ ሌላ ቤተሰብ እንዲፈልግ ለምንድን ነው የምትመዘምነው? ልትግጂ እንዳትሞክሪ። እሱ አልፈልግም ሲልሽ አንቺ በኋላ ታመሰገነኛለህ እያልሽው ነበር። ዋሽው ሁሉ ልክ ነው። ይኸው ማሚ አየሽ፣ አልዋሽውም። እንዴ አይነት ልጅ ነሽ? ቤተሰቡን ከመፈለጉ በላይ ሀሳቡ ከአንቺ መምጣቱ ነው የተገረምኩት። አይደለም ዝም በይ እኮ ነው የምልሽ። እሺ መልሽልኝ። ይህን ያደረግሽው ምክንያት አለሽ? አይ ክፋት እድል በባለፈው ክፍል እንዳየነው ወደ ማደጎ ቤት ቢንያምን ይዘው ሄዳ ነበረ። ቢንያም እንግዲህ በዛ ሰዓት ላይ ቤተሰቦችን ለመፈለግ የሚያደርገውን ጥረት እየሞከረ እንደነበረ አይታለች። ቢንያም እንግዲህ ይህንን ነገር በብቻው ሊፈጽም የፈለገው ገነት ቅር እንዳይላት እንዳትከፋበት ከመፈለጉ ባሻገር ምንም ሰው እንዲያውቅም አልፈለገም ነበር። ይህን ነገር በእሱና በእድል መካከል እንዲቀር ፈልጎ ነበር። ግን ደግሞ ሜላት ሰምታቸው ስለነበረ ሲያወሩ እያንዳንዱን ነገር ከጎኑ ልትሆንና እያንዳንዱ ፍለጋውን አብረው እንደምትሆን እድል ስታወራ የሰማችዋ ሜላት ለገነት እንግዲህ ይህንን ነገር አቃጥራለች ማለት ነው። አሁን ሰዓት ላይ ገነት የሰማችውን ነገር ማመን አቅቷት እጅግ በጣም ተደናግጣለች። ያሳደግኩት ለፍቼ እንዲሁም ደግሞ ዛሬ ካደገ በኋላ ቤተሰቦቼ ይላሉ ወይ ብላ በጣም ግራ በተጋባ ስሜት ውስጥ እድልንም እሱንም ማየት አልፈለገችም። በሌላ በኩል በጣም ጮማ የሆነ ወሬ አለ ብላ ለሌላኛዋ ሮማን እንግዲህ ስትነግራት ነበረ። ለሮማን እየነገረቻት የነበረው ሜላት በጣም ከባድ ነገር ነበር። ሜላት እንግዲህ የነገረቻት ነገር ሮማን የምትጠጣውን ውሃ በአፏ ስትተፋው አይተናት ነበር፣ በጣም ከመደንገጧ የተነሳ። በዛሬው ክፍል ብዙ ነገሮች ተፈጥረዋል። በዚህ ቤት ውስጥ ላይ እየተካሄደ ያለው ነገር በጣም ከባድና ሌሎች ችግሮችን እያስከተለ መጥቷል። ሜላት እንግዲህ ራስ ወዳድ ከመሆኗ ባሻገር ብዙ ነገሮችን አይታ ማለፍ ወይም ደግሞ አተግባሮት ላይ በጣም ከባድ የሆነች ልጅ ስለሆነች በአሁኑ ሰዓት ቢንያም የእሷ ብቻና የእሷ እንዲሆን ከመመኘቷ የተነሳ እዚህ ቤት ውስጥ ላይ የሚኖረውን ሁሉ ማወክ እንደጀመረች አይተናል። ገነት እንግዲህ መቋቋም እስኪያቅታት ድረስ የልጆቹን መጣላት እንዲሁም ደግሞ የምትሰማውን ነገር ማመን ሁሉንም ነገር ተስኗታል። በጣም እየተጨነቀች ትገኛለች። እድልም እንግዲህ አንድ እድል ስጡኝና በቃ ወደ ቤት እሄዳለሁኝ ከስራ እወጣለሁ ስትላቸው ነበር። እድል ይሄን ነገር ያደረገችው ገነት ፊት ስለነሳቻትና ልጄ ናት፣ እንደ ልጄ አይሻለሁ፣ ከልጄ ለይቼ አልመለከትሽም ስትላት የነበረችው ገነት ዛሬ ፊቷን ስላዞረችባት እድልም የወሰነችው ውሳኔ ከበድ ያለ ነው። ወደ እናቴ ቤት እሄዳለሁ ወደ መጣሁበት ስትል ነበረ። ሌላው ነገር አሁን ላይ ማሚዬ ላናግርሽ ብሎ ቢሞክርም እንኳን ቢኒን እንግዲህ ልታናግረው አልፈለገችም። ዝም በል ከማለት ይልቅ ነገሮችን የጀመራቸውን ንግግሮቹ ወደ ምን እያመሩ እንደሆነ ከመስማት የበለጠ እሱን ማስቆምና በራሷ ሀሳብ ሜላትን ሰምታ በራሷ መወሰን ብቻ አማራጭ አድርጋ ያሰበችው ገነት እንግዲህ ልጆቹን ልትረዳቸው አልቻለችም ማለት ነው። ገነት በብዙ ውጣ ውረድ ውስጥ ሆና እነዚህ ልጆች ብታሳድግም ዛሬ እናቴ ብሎ እናት ፍለጋ ይወጣል ብላ አስባ ስለማታቅ ለዚህ ነበረ ነገሮቹ ግራ ተጋብተውባት። በሌላ በኩል
እንግዲህ ውሃ ስትጠጣ ትን ያላት የነበረችዋ ሮማን ዛሬ ላይ እውነቱን ሳትወድ በግዷ ልትቀበል ችላለች ማለት ነው። ቢንያምንም ልታባብለው እንዲሁም ደግሞ አንዳንድ ነገሮች ልትናገር ብትፈልግም እሱ ግን ከእናት አይደለም ከምንም እንደማይቆጥራትና እንደማይወዳት በጣም እንደሚጠላት አስረግጦ ሲነግራት ነበረ። በዚህ እንግዲህ ስሜቷ ተነክቷል። ዛሬ የሆነው ሁሉ ሆኖ በጣም ያስከፋት ነገር ደግሞ የእድል ከዚህ ቤት መውጣት በጣም አስጨንቋት ነበር እና የእድልን እናት ወይም ደግሞ አሳዳጊ ወላጅ እናቷን ለማወቅ እጅግ በጣም ጓጉታ ነበረ። ሮማን ይሄንን ያደረገችው የእድልን ማንነት ለማጣራት እያደረገች ያለችው ብዙ ነገሮች አሉና ከዛ አንፃር ነበረ። ግን እድል ያለምንም ስስት ፎቶዋን እንግዲህ ከሞባይሉ አውጥታ ስታሳያት ነበር። እድል በጣም ያልጠበቀችው ነገር ገጥሟታል ማለት ነው። በጣም እድልን አስደንግጧታል። ያየችውን ነገር ማመን አቅቷት ሶፋ ላይ የተዘረረችዋ ሮማን ድረሱልኝ ጩኸት እያሰማች ነበረ እድል። ምክንያቱም ደግሞ ሮማን ያየችው ማንን አይታ ቢሆን እንደዚህ የደነገጠችው? ማናት ያቺ ሴት? ይቺ ሴት ጋራ ያላቸው ግንኙነት ምንድን ነው የሚለው ነገር በጣም ያስደነግጥ ነበረ እና እጅግ በጣም ደንግጣ ስትወድቅ ራሷን ስታ ድረሱልኝ እባካችሁ አግዙኝ እያለች ነበረ። በዚህ መካከል ላይ ሆና ወደ ቤቷ ልትሄድ የነበረችቷ እድል መቅረት አግኝታለች ማለት ነው። በዚህ አጋጣሚ ትቀራለች ማለት ነው። ምክንያቱም በዚህ ወከባ ውስጥ ላይ ምን ተፈጠረ፣ ምንድን ነው የሚካሄድ ያለውን ነገር ለማጣራት እነሱ የሚወስዱት ነገር አንድና አንድ ነገር ቢኖር እድልን ማስቆየትና እድል ያለውን ነገር ከእድል ጋራ ነገሮችን ቦታ ሰጠው ጊዜ ሰጠው ማረጋገጥ ይሆናል ማለት ነው። አንድ ቻንስ አላት እድል ከዚህ ቤት እንዳትወጣ ማለት ነው። ግን ደግሞ ከዚህ ቤት ልትወጣም ስትል በጣም ተከራክራላት ነበረ። ለራስሽ አላማና ለራስሽ ፍላጎት ፈልገሽ ነው እንዴ እንዳልሄድ የፈለግሽው ስትላት ነበረ። ግን ደግሞ ሮማን ከዚህ ቤት መውጣቷ በጣም በትህትና እንዳትወጣ ከዚህ ቤት እባክሽ ምናምን ነገር እያለች አንድ እድል እንድትሰጣት እየለመነቻት ነበር። ከእድል ጋር እንግዲህ ሰላምን ለመፍጠር እየሞከረች ያለችው ሮማን ምን አስባ እንደሆነ ምን አቅዳ እንደሆነ ባይታወቅም ሰላምን ለመፍጠር እየሞከረች ነበረ። በተቃራኒ መንገድ ሜላት እንግዲህ እየተፈታተነቻት የምትገኝ ስትሆን በአሁኑ ሰዓት እንግዲህ ሜላት ራሷ ክፍሏ ቁጭ ብላ አዝና እንዲሁም ደግሞ ማሚ ስላኮረፈቻት የሰው እናት ስለሆነች እኔ እንደ ልጄ ነው ማይሽ ሞድሽ እጅግ በጣም እንደ ልጄ እንደ ወለድኳት ልጄ ነው ማይሽ እያለቻት ቆይታ አሁን ላይ በሆነ ነገር በትንሽዬ ነገር ማደጎ ቤት ወስደሽዋል ቢንያምን ወይም ደግሞ የዚህን ሀሳብ አምጥተሻል በሚባል ሀሳብ ውስጥ ላይ ገብተሻል በማለት ስላኮረፈቻት ከፊቴ እንዳላይሽ ዞር በይ ስላለቻት እጅግ በጣም ተናዳ ስለነበር ክፍሏ ገብታ እያለቀሰች በነበረ ሰዓት ሜላት ገብታ እንግዲህ ስትተናኮላት ነበረ። ይህን ስትተናኮላት ዝም አላለቻትም። ብትታገሳትም እሷ ፀጉሯን ጎትታ ስትይዛት እንግዲህ ህልክ ከሆነ ማንም የሚበልጣት የለምና ገልብጣ ትጥላታለች እድል ማለት ነው። እንቅም አድርጋ ስትይዛት ካልጋው ላይ ትዘረርና ሁላቸውም ተሯሩጠው ሲመጡ እሷም ያልተጎዳችውን የተጎዳች ለመምሰል ራሷን እንደሳተች ሁሉ ሜላት እንግዲህ ራሷን እንደሳተ ሁሉ ተዘርራ ስትተኛ ነበር። ውሃ ቢንያም ሲረጫት የመንቃት አይነት ነገር አደረገች ማለት ነው። ምክንያቱም ደግሞ ይህንን ነገር ካላረገች እድል ከዚህ ቤት ልትወጣ ወይም ደግሞ እድልን ሊራሩላትና ሊመልሷት ይችላሉ ብላ ስላሰበች አንድ ትምህርት ቤት መማር የለብንም አንቺ ባለሽበት ዙሪያ ከሰራተኛ ጋር አብሬ መሆን አልፈልግም፣ ሰራተኛ ሰራተኛ ነው በማለት ክፉ ቃላቶችን እያወጣች እንግዲህ ሜላት ስትጎዳት እንደነበረ እድልን አይተናል። አሁን ላይ ግን ሜላት እንግዲህ ይህንን ነገር የምታደርግ ያለችው አንደኛ አብረው መማራቸው፣ ሁለተኛ እዚህ ቤት ውስጥ ላይ ያለውን አብሯት የሚኖረውን ቢንያም ትጋራኛለች ብላ በማሰቧ በዚህ ምክንያት ነው ብዙ ነገሮችን ትኩረት ሰጣ እንደዚህ እያበላሸችባት ያለችው የእድልን ጉዳይ ማለት ነው። ግን እድል ደግሞ ለዚህ ነገር ምንም አይነት ቦታ የሰጠችው አትመስልም። ሁሉም ነገር በጊዜው ይሆናል የሚለውን ሂደት እየተከተለች ትገኛለች። ሮማን እንግዲህ የወደቀችው በምን ምክንያት እንደሆነ ባይታወቅም ግን ደግሞ እድል ፎቶ አሳይታታለች። የእናቴ የምታሳድገኝ እናቴ ናት ያለቻትን ሴት ፎቶግራፍ አሳይታታለች። ግን አንድ ሚስጥር ለቢንያም ነግረዋለች እድል ማለት ነው። የነገረችው ሚስጥር ደግሞ እኔም ቢሆን ከእናቴ ጋር የወጣሁት ከምታሳድገኝ እናቴ የወጣሁት ሰው ቤት ልሰራም የቻልኩበት ምክንያት
ወላጅ እናቴን ፍለጋ ነው እናትና አባቴን ፍለጋ ነው ባለችው መሰረት በጣም አስደንግጦታል ይሄ ጉዳይ ማለት ነው። ቢኒያም ትኩረት ሰጥቶ እድልን ሊመለከታት የፈለገ በብዙ መንገድ ነው። እች ልጅ እውነት ድንገት የገነት ልጅ ትሆን እንዴ? ግን ደግሞ ሞታለች የገነት ልጅ እንዴት ልትሆን ትችላለች? የሚለውም ብዙ አሳሳቢ ነገሮች አሉ። ብቻ ዞሮ እዚህ ቤት ውስጥ ላይ የሚካሄደው ነገር ከእለት ወደ እለት በጣም እየተባባሰ መጥቷል። ሮማን እንግዲህ ጨርቋን ጠቅልላ ወደዚህ ቤት ተቀላቅላለች ማለት ነው። ሮማን የመጣችው የቤት ኪራይ መክፈል አቅቶ የሶስት ወር አሳለፍኩኝ ብትላትም እኔ በየወሩ ምሰጥሽ ገንዘብ አንቺ ቆጥበሽ አትጠቀሚም ወይ ስትላት ነበር። በዚህ እድሜሽ አንቺን መሸከም እኮ ግዴታ አይደለም በማለት ስትናገራትም እንደነበር አይተናል። ግን ደግሞ በጣም የሚገርመው ነገር እዚህ ቤት መምጣት የፈለገችው በትክክል ለልጇ ለቢኒያም ስትል እንደሆነ ሮማን የምታውቀው ማን ብቻ ናት? እድል ብቻ ናት የምታውቀው ይሄን ነገር። ገነትም ሜላትም እንዲሁም ደግሞ ልጅ የተባለውን ቢኒያምም ይሄን ጉዳይ አያውቅም ማለት ነው። በጣም ብቻ ግራ የሚያጋባ ስሜት ውስጥ የገቡ ይመስላል ቤተሰቡ በሙሉ። እናንተስ ምን አስተያየት አላችሁ? ምክንያቱም ደግሞ እድል ቤተሰቦቿ ቤት ለሰራተኝነት ገብታለች። ግን ደግሞ ቤተሰቦቿ እንደሆኑ አታውቅም። ከምታሳድጋት ሴት የወጣችው ቤተሰቦቿን ፍለጋ ነው። ከዚህ ባሻገር ደግሞ ቢኒያም እንግዲህ የወላጅ እናቱ እቤት ውስጥ እያለች እሱ ግን እናቱን አለማወቁ በጣም ብዙ ነገሮች ተፈጥረዋል። ሜላትስ የማን ልጅ ትሆን የሚለው ደግሞ በጣም ደግሞ የሚገርም ነገር ይመጣል ብዬ አስባለሁ ማለት ነው። ሜላትስ የማን ልጅ ናት? የት ናት? ማን ያመጣት የሚለውም ነገር ከሮማን ጋር እንግዲህ የተያያዘ ጉዳይ ረዘም ያለ ነገር ሊኖራቸው ይችላል ብዬ አስባለሁ።